ሰላም የዚህ ዩቲዩብ ቤተሰብ አባላት፣ ዛሬ ደግሞ ስለ ቼክሊስት እናወራለን። ቼክሊስት ምንድነው? የቼክሊስት ጥቅም በህይወታችን ምን ያመጣል የሚሉትን የተወሰኑ ነጥቦችን አነሳለን ማለት ነው። የቼክሊስት ኃይልና ቀላል ልማዶች። ትልቅ ስኬት የሚጀምረው በቀላል ዝርዝሮች ነው። አንድ ቀላል የወረቀት ዝርዝር በሺዎች የሚቆጠሩ ሰዎችን ህይወት ሊያድን ይችላል ብትባሉ ታምናላችሁ? ወይንስ በየቀኑ 30 ሰከንድ ብቻ የሚፈጅ ቼክሊስት ስራችሁን፣ ትምህርታችሁንና ህይወታችሁን ሊቀይር ይችላል ብንባል እናምናለን? ለነዚህ ጥያቄዎች መልስ ለመስጠት እንሞክራለን። አብዛኞቻችን ስኬት ውስብስብ እውቀት ወይም ከፍተኛ ዲሲፕሊን የሚፈልግ መስሎን ቀላል ነገርን ችላ እንላለን። ዛሬ ግን በዓለም ደረጃ ሐኪሞች፣ አብራሪዎች፣ መሐንዲሶችና ትልልቅ ድርጅቶች ውጤታማ የሚያደርጋቸውን ቀላል ሚስጥር ወይም ቼክሊስት ላይ እናወራለን ማለት ነው። መጀመሪያ ግን ቼክሊስት በራሱ ምንድነው የሚሉትን ለማየት እንሞክር። ቼክሊስት ማለት አንድን ስራ በትክክልና ምንም ሳናስቀር ለመጨረስ የሚያስፈልጉ እርምጃዎችን በቀደም ተከተል የሚያሳይ ዝርዝር ነው። እሱ አዲስ እውቀት አይሰጠንም፣ የምናውቀውን እንዳንረሳ ግን ያደርገናል ወይም ያስታውሰናል ማለት ነው። ብዙ ወሳኝ ስህተቶች የሚፈጠሩት እውቀት በማጣት ሳይሆን ቀላል እርምጃዎችን በመርሳት ነው። አንድ ጎበዝ ተማሪ በፈተና ወቅት መልስ ሳተ እንበል። ምክንያቱን የማወቁን ሳይሆን ጥያቄውን እስከ መጨረሻው አላነበበም ነበር። ነገር ግን ይሄ ተማሪ የሚከተሉት ቼክሊስቶች ቢኖር ኑሮ በዚህ ይመራ ኑሮ ጥያቄውን አይስትም ነበር ማለት ነው። ለምሳሌ ጥያቄውን ሙሉ በሙሉ አነበብኩ የሚል ቼክሊስት ቢኖረው፣ አራቱን ምርጫዎች ተመለከትኩ የሚል ቼክሊስት ቢኖረው፣ መልሴን ከጨረስኩ በኋላ አረጋገጥኩ የሚል ቼክሊስት ቢኖረው ኑሮ ይሄን ቀላል ጥያቄ ጎበዝ ተማሪ አይስትም ነበር ማለት ነው። እውነተኛ ታሪክ እንውሰድ። ቼክሊስት ህይወትን እንዴት እንደታደገ ማለት ነው። በ2001 ዓመተ ምህረት በአሜሪካ ሚቺጋን ግዛት ሆስፒታል ውስጥ በደም ኢንፌክሽን ወይንም ሴንትራል ላይን ኢንፌክሽን ምክንያት በየዓመቱ በሺዎች የሚቆጠሩ ህመምተኞች ህይወታቸውን ያጡ ነበር። መፍትሄው አዲስ መድኃኒት ወይም ውድ ቴክኖሎጂ አልነበረም። ዶክተር ፒተር ፕሮኖቨስት የተባሉ ሐኪም ቀላል ነገር ግን ኃይለኛ ሐሳብ አቀረቡ። ቀዶ ህክምና ከማድረግ በፊት 5 እርምጃዎችን የያዘ ቼክሊስት ማዘጋጀት ነበር የሳቸው ስራ። የመጀመሪያው ቼክሊስት ምን ነበር? እጅን በሳሙና መታጠብ። ሁለተኛው ቆዳን በጸረ ተህዋሲያን ማጽዳት። ሶስተኛው ንጹህ ጓንት መጠቀም። አራተኛው ህመምተኛውን በንጹህ መሸፈኛ መሸፈን። አምስተኛው ከጨረሱ በኋላ ካቲተር አሁንም እንደሚያስፈልግ ማረጋገጥ። እነዚህ ሐኪሞች ቀድሞውኑ የሚያውቃቸው እርምጃዎች ነበሩ። ነገር ግን በስራ ጫናና በችኮላ ምክንያት አንዳንዴ ይዘነጉ ነበር። እኚህ ሰው ያመጡት ሐሳብ ውጤቱስ ምን ነበር የሚለውን እንመልከት። የኢንፌክሽን መጠን በ66% በላይ ቀነሰ። በ18 ወራት ውስጥ 1500 ህይወት ተረፈ። $100 ሚሊዮን የህክምና ወጪ ተቀነሰ። ይህ ታሪክ የሚያሳየው ቀላል የሆነ ስርዓት ወይንም ቼክሊስት ከመድኃኒትነት ያላነሰ ኃይል እንዳለው ነው ማለት ነው። ቼክሊስትና ሳይንስ ደግሞ ለማገናኘት እንሞክር። የሰው አንጎል በአንድ ጊዜ ከ4 እስከ 7 ነገሮች ብቻ በአጭር ጊዜ ማህደር ትውስታ ወይንም ወርኪንግ ሜሞሪ ውስጥ ማቆየት ይችላል። ስንደክም፣ ስንጨነቅ ወይም ብዙ ስራ ሲኖርና ይህ አቅም የበለጠ ይቀንሳል። የኮግኒቲቭ ሎድ ቲዮሪ እንደሚለው አእምሮአችን ሲጫን ወይም ጫና ሲበዛበት ማለታችን ነው ቀላል ነገሮችን ይረሳል። ቼክሊስት ግን አእምሮአችን ከዚህ ጫና ነፃ ያወጣናል። ስለዚህ ኃይላችንን በማስታወስ ላይ ሳይሆን በመፈጸምና በመፍጠር ላይ እናተኩራለን ማለት ነው። በህይወታችን ቼክሊስት እንዴት እንጠቀም ሚሊዮን እንመልከት። ለምሳሌ ተማሪን እንውሰድ። ለተማሪ የዛሬን ትምህርት ከልሻለሁ የሚል ቼክሊስት ያዘጋጅ። ቀጥሎ ደግሞ የቤት ስራዬን ጨርሻለሁ የሚል ቼክሊስት ያዘጋጅ ወይም ያካተት ቼክሊስቱ ላይ ማለት ነው። 10 ደቂቃ ደጋግሜ አንብቤያለሁ፣ ለነገ የማጠናውን አዘጋጅቻለሁ። ከዛስ እነዚህ ሲተገብር የራይት ምልክት ያደርጋል ማለት ነው። ካልተገበራቸው ክፍት አድርጎ ይሄዳል። ለወላጅስ ከልጄ ጋር 15 ደቂቃ አውርቻለሁ፣ በአንድ ታሪክ አንብቤለታለሁ፣ ዛሬ ያስደነቀህ አንድ ነገር ካለ እስቲ ንገረኝ ብዬ ጠይቄዋለሁ። ስለዚህ እነዚህ ምን ሰራ ከሆነ እያንዳንዱ ላይ ራይት እናደርጋለን ማለት ነው በየቀኑ። ካልሆነ ግን ክፍት ይሆናል ማለት ነው። ለሰራተኛ 3 ዋና ተግባሮችን ጽፌያለሁ። ዋናውን ስራ ቀድሜ ጨርሻለሁ። አንድም ኢሜል ወይም ሰነድ ሳልፈትሽ አላለፍኩም። የነገን እቅድ አዘጋጅቻለሁ የሚል ቼክሊስት ቢኖረው በየቀኑ ውስጥ እነዚህን ቼክ አድርጎ ራሱን መቆጣጠር ይችላል ማለት ነው። ከጤና ጋር ብናገናኘውስ 5 ደቂቃ ተራምጃለሁ፣ 8 ብርጭቆ ውሃ ጠጥቻለሁ፣ ከመተኛቴ በፊት አንድ አዎንታዊ ነገር መዝግቤያለሁ ማለት ነው። እነዚህን አድርገን ራይት ወይም ደግሞ ምን ያህል እንደሰራነ ቼክ ማረጋገጥ እንችላለን ማለት ነው። ቼክሊስታችንን እስቲ እንገንባ። ወረቀትና እስክሪብቶ እንውሰድ። ለነገ እስከ 3 እስከ 5 ብቻ ቁልፍ ተግባራትን እንዘርዝር። እያንዳንዱን ስትጨርሱ የራይት ምልክት እናድርግ ወይም አድርጉ።
ይህ ለ30 ቀናት ያለ ማቋረጥ አድርጉት። ያ 30 ሰከንድ የሚፈጅ የማለዳ ወይም የማታ ቼክሊስት ከ30 ቀናት በኋላ የሚያስገኘው የግል አደረጃጀትና ምርታማነት እጅጉን ያስደንቃችኋል። ትልቅ ዛፍ የሚጀምረው ከትንሹ ዘር ነው። ትልቁ ስኬት ደግሞ ከቀላል ዝርዝር ይጀምራል አሉ። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። የተለያዩ ምርጥ ሐሳቦችን ለማቅረብ እሞክራለሁ ማለት ነው። አመሰግናለሁ። ቻው።